ማህሌት እዚህ ቤት ልትኖር ነው እንዴ? አዎ ቅድስት ለትንሽ ጊዜ እዚህ ቤት ትኖራለች። ከዛ በኋላ ከተጠቀምናት በኋላ እናስወጣታለን። ግራ ገባኝ እኮ ቅድስት፣ አንቺም ልትፈርጅብኝ ነው? እንደዚህ እኮ አይደረግም። እሷ ያደረገችብኝ ነገር እኮ በፍጹም አይደረግ ነገር ነው። ይሄ የሌለ ነገር እኮ ነው ያደረገችው። አዎ እሱማ ግራ ይገባል እኮ ጋሼ። አንቺ አታስቢ፣ ካሜራ ስለገጠመን ታወራውን ሆነ የምታደርገውን ነገር በሱ ስለምንከታተል ምንም ነገር አታመጣም። አታስቢ። እሱም መድብል ነግሮኛል። ለእሱ አታስቢ። እሷ መቼም የኔ ሚስት አትሆንም ከዚህ በኋላ። ትወደኛለህ? ሚስት ልታደርገኝ ትፈልጋለህ? ትወደኛለህ? እዚህ አስጨንቅሽ። ይቅርታ የምፈራው ሰው ስለሌለ ነው። ማነው ንገሪኝ። እንዲህ በኮንዶሚኒየም ቤት በጣም ብትትል ነው ማለት ነው። ንገሪኝ። እሱን ተወና ይልቅ ሻንጣ ውስጥ እሱ ይቆየኛል። ግን በእናትሽ ቤት ውስጥ እንዴት ስንት ተከራይሽ? 500 ነው። አይ 5000 የሚባል ዋጋ አለ ያውም በዚህ ቤት። ግን ሰው ምናምን አታመላልሽ ማለትም ሞታልሻለሽ ምናምን አሉ። ቆይ እሱን ደግሞ እንዴት አወቅ እንዴ? ቤተሰብ እኮ ነኝ። ስሚ ማለት ቅድስት፣ ምሳሌ፣ ብሩክ፣ ዳጣ፣ ሞገስ ደግሞ ያቺ ሉላ፣ አንቺንም እዛ ነው ያዩሽ። ልክ እንዳዩሽ ልቤ ስንጥቅ ነበር ያለችው። አለ አይደል በቃ ለሁለት እንዲህ ትርክክ ነበር ያልኩት። እና አሁን ማን ሰፍተው ነው ቆመህ የምትሄደው? አንቺ እስቲ የገባሹኝ እንጂ ማህሌት አሁን እንግዲህ ወደ ተግባር ስራ እየዘወጧት ይገኛሉ። እንግዲህ ብሩክን ባል አረጋለሁ ብላ ወደነ ብሩክ ቤት የተመለሰችው ማህሌት እንግዲህ ከባልነት ወደ ሰራተኝነት ልትዞር ትንሽ ዕለታትና ደቂቃዎች የቀራት ይመስላል ማለት ነው። እንዴት ካላችሁ ደግሞ የመጀመሪያው አሁን ቤት ውስጥ ካሜራ ተደቅኗል ማለት ካሜራ ተክለዋል ማለት ነው። ምክንያቱም ምንም አይነት ነገር ሚስጥር እንዳታወጣ የሆነ ነገር ልታደርግ እንዳትችል የምትአወራውንም ሁሉንም ነገር ሪከርድ የሚያደርግ ካሜራ ተተክሏል ማለት ነው። ከዛ በተጨማሪ ደግሞ ብሩክን ከብሩክ ጋር ሚስቱና መኖር በፍጹም እንዳታስበው አድርጎ መድብል አስጠንቅቋታል። ከዛም ባለፈ ደግሞ ለስራዋ ብቻ እንጂ ለሌላ ነገር ምንም እንትን እንደማትል አስጠንቅቆ ነው የነገራት። ከዛ ባለፈ ደግሞ ብሩክም ድጋሚ ምንም ከሷ ጋር እንትን እንደማይል ነግሯታል። በነገራችን ላይ አይኑ ላይ የሆነ ነገር እይታ ነበረው ማለት ነው። ከዛ በመቀጠል ደግሞ እንግዲህ ቅድስት በጣም እየተናደደች ነው እንደምታውቁት። አሁን ግን የመጨረሻ ያለችውን ተናግራለች ማለት ብሩክን አፋጣ ይዘዋለች። ትወደኛለህ፣ ታፈቅረኛለህ፣ የወደፊት የልጆች እናት አድርገህ እኔን መቀጠል ትፈልጋለህ፣ የትዳር አጋርህ እንዲሆን ትፈልጋለህ ብላ ነበር እንግዲህ መስቀለኛ ጥያቄ የጠየቀችው ማለት ነው። እንግዲህ ብሩክም ተደናግጦ ዝም ነው ያለው። በእርግጠኝነት እንዲህ ቅድስት እንዴት እንደዚህ አልሽ ምናምን ብሎ እንግዲህ በእርግጠኝነት እንደሚወዳት ይነግራታል ብዬ ተስፋ አደርጋለሁ። ግን እሷ ከምትችለው በላይ ሲሆንባት ነው በነገራችን ላይ ጥያቄ ጠየቀችው እንጂ ብዙ ነገርን አፍና ለማየት ሞክራ ነበረ ማለት እንደዛ አውጥታ መናገር አልፈለገችውም ነበር። ግን አሁን እንትናለች ማለት ነው። ምክንያቱም በቃ ከአቅሟ በላይ ሆነ። አንደኛ ማለት እየሰራች ያለችው ነገር በዛ ጊዜ ላይ በጊዜ ከጊዜ ቆይታው እየተረዘመ በሄደ ቁጥር በራሷ በቃ እየተናደደች ነው። ከዛ በመቀጠል ደግሞ ይቺ ሴትዮ ጋር የሚታረቅ ከሆነ እሱ የራሷን ህይወት መጀመር ትፈልጋለች። ስለዚህ ይህን ነገር ለምን ቁርጥ ማወቅ የለብኝም። በቃ ከወደደኝ እኔ ብቻ በወደው ምን ዋጋለሁ። ስለዚህ ከወደደኝ ወደደኝ፣ ወይ ደግሞ ወደ ሚስቱ የሚመለስ ከሆነ ደግሞ እኔም የራሴን ህይወት መጀመር አለብኝ። ምክንያቱም ማህሌት ለምን ሄደሽ አታገቢም ትዳር ለምን አትይዥም ብላ ነበር የጠየቀቻት። እና ቅድስቴ በዛ መካከል እቺ ሴትዮ እንደዛ ብላ ስትጠይቃት እንግዲህ ያስተዋችታል ማህሌት ብሩክን የራሷ እንዳረገች አይነት ስሜት ተሰምቷታል ጠይብ። እና እሱ ነገር ስለሆነ እንግዲህ በጣም ነበረ ቅድስቴ የተናደደችው። ትናንትና ራሱ እያወሩ ያለ ማለት መድብልና ብሩክ ማህሌት ሆነው እንግዲህ ስለ እነዚህና አንዳንድ ነገሮችን እያወሩ በነበረበት ሰዓት ላይ ቅድስት የመሰላት በቃ እየታረቁ ምናምን ሽምግልና የተቀመጡ ነበር የመሰላት። እንግዲህ በዛም በጣም የተናደደችው ባለ ነው ቤተሰቦቻችን። ቅድስቴ በቃ
አረርኩ፣ በገንኩ፣ ታከምኩ፣ አረሪ ጨስኩ እያለች ነበር እንግዲህ ማለት ነው። ምሳሌ እንደውም ሙድ እያያዘችባት ነበር። እንዴ ቅድስት ይህን ያክል እንዴሽ እንዴ ተቃጠልሽ እያለች ነበርና በመጨረሻ ቅድስት ምሳሌ እንደውም ሆዴሽ አዳምጠሻቸው ነው እስኪ ምን ስለምን እንደሚያወሩ ብላ ትልካታለች። ያችም ደግሞ ተንኮለኛ ማለት ነው ገብቷታል። ታውቃላችሁ ምን ብትላት አሪፍ ነው? እማዬና ብሩክ እየታረቁ ነው አላለቻትም? እና በቃ ይቺ ልጅ ከምን አምጥታ ይሄን እንደዛ አለች ብላ ደግሞ በቃ ሌላ ንዴት ነው የሆነባት ማለት ነው ቤተሰቦቻችን። ምክንያቱም በጣም ነው የተናደደችው። ይህን ነገር እንዴት እንደዚህ እንዳሰበው እንዴት ምሳሌ ደግሞ እንዴት እንደዚህ አለችኝ ብላ በጣም ነው እየተናደደች ያለችው። ያው መድብልና ብሩክ ግን እሷን ለመጠቀሚያነት ለማድረግ ነው እየለፉ ያሉት ማለት ነው። ምክንያቱም እሷን ተንተርሰው ነው እንግዲህ እነዚህናን ለማጥመድ ዋና መንገድ የምትሆናቸው። አንደኛ እነ መድብል ጋር እነዚህና ጋር ታወራለች እሷ ማለት ነው። ሁለተኛ ደግሞ ሕግ ጋር ቀርባ ያለውን ነገሮች ትናገራለች። እንግዲህ አሁን በዚህ መልኩ ተሳክቶላቸው ዝናና እንትናን ካሌሞ ሲሳር ወደ እስር ተወሩረው፣ በተለይ እንትና ያቺ ቤት ውስጥ የተዘጋባት ልጅ እሷን ነፃ እንደሚያደርጓት አንጠራጠርም። ማለት ህግ ከደረሰላት ፖሊስ ምናምን ከመጣላት ያቺ ልጅ የመውጣት ቻንስ አላት። እሱን ደግሞ የምታውቀው ማህሌት ስለሆነች ማህሌት ሚስጥሩን ትናገራለች ማለት ነው። ጠይብ እንደዛ ከሆነ ነገርዮሹ ለመፈታት በጣም ቀላል ነው የሚሆነው። ቤተሰቦቻችን እንግዲህ ደስ የሚል ጊዜ እያሳለፉ ነው የሚሆኑት። እንግዲህ ቅድስት ዛሬ ጥያቄዋን ጠይቃለች። ጥያቄዋ ምን ሊሆን ማለት መልሷ እንግዲህ ምን አይነት መልስ ሊመልስ ይችላል አቶ ብሩክ? እሱን በቀጣይ ክፍል ይዘን የምንመጣ ነው የሚሆነው። በእርግጠኝነት እንደሚወዳት ነው የሚገልጽላት ነው። ምክንያቱም ክፍለ ሀገር ሄዳ ማለት ባለችበት ቦታ ሄዳ ማግባት ትፈልጋለች። እንግዲህ አንቺ አብሽሪ አታስቢ፣ ማለት መልሳ ለእኔ ሚስት ልትሆን በፍጹም አትችልም ምናምን ብሏታል። ግን ሰው ከመቀራረብ ውሎ ከማደር አንድ ላይ ከመዋል ከማደር ነገሮችን ከመለማመድ ሁኔታዎች እንትን ይላሉ ማለት ነው። ስለዚህ እሱ ደግሞ በጣም ከባድ ነው የሚሆነው። ቅድስት ያስፈራት ነገር እሱ ነው። በእርግጥም ያስፈራል። እንዳያችሁት ሌሊት ላይ እንግዲህ ማለት ተኛበት እስከ ሶፋ ላይ ሂዳ ላው ላይ ወጣበት ነበረ ብሩክን ማለት ነው። እና በዛን አጋጣሚ እንግዲህ እሱ በቃ ተደናግጦ ሄዶ ነበረ ልጁን ያለችበትን ቸክ አድርጎ ቤቱን ቁልፉን ምናምን ቸክ አድርጎ ምናምን ነበር ነው። በመጨረሻ የሆነው ነገር እንግዲህ እሷ ተነስታ በቃ ላው ላይ ነበር ሄደችው እና በኋላ እሱ ተነስቶ ደግሞ ሄደ ክላሷና እዛ ሲሄድ በጣም ነው ደስ ያላት። ከዛ በቃ ና ቶሎ ሚስት እኮ ነኝ የልጅ በቃ የድሮ ሚስት ነኝ፣ ምንም ኃጢአት የለውም፣ አልናፈኩም ወይ? ገላዬን የምታውቀው ገላ ነው። እኔ እናንተ እኮ እዚህ አልጋ ላይ ብዙ የፍቅር ጊዜዎችን አሳልፈናል። ስለዚህ ና ቶሎ ምናምን እያለችው ነበረና እንግዲህ ብሩክ እንዴ በቃ የሆነ አይኑ ምናምን የሚያሳየው አክቱ ነገር የሆነ ፍላጎት ያለው ይመስል ነበረ እውነት ለመናገር እና እኔ በጣም ነበር የተዳደርኩት። እንደ አብሯት ሊያደር ነው እንደ ጨራሽ ነው ብዬ ማለት ነው። ግን ያው ተነስቶ ሄደ ማለት ነው። ያው ብዙ አልቆየም። ከአንቺ ጋር በፍጹም ላደርገው አልችልም፣ የአንቺ ገላ እኔን ምንም አንቺ ማጥመጃ ሊሆነኝ አይችልም፣ በፍጹም ልነካሽ አልችልም ብሎ ነው እንግዲህ ተነስቶ ሄዱ የወጣው ማለት ነው። ቤተሰቦቻችን እሱም እንግዲህ ያው ደስ የሚል ነገር ነው። እንግዲህ በመጨረሻም ቅድስት ዋና ጥያቄዋን ጠይቃለች። እንግዲህ ጥያቄዋ መልስ እንደሚሰጣት ምንም አንጠራጠርም። ሌላ ኤፍራታ እንግዲህ ከመድብል ጋር እናጣብሳለን እያልን ነበረ። መርቶ ዴላላው እንግዲህ በአቋራጭ ሂዷል ማለት ነው። እዛውም በድፍረት ቤቷ ድረስ ሂዶ እስኪ ምግብ ጋብዥኝ ብሩ ልስጥሽና ያላት ነበረ። ከዛ እሷ 100 ሺህ አምጣለችው ማለት ነው። አረ ምን አስበሽ ደግሞ የምን 100 200 ይሆንልሻል ያላት ነበረ። እንግዲህ ኤፍራታም እንዲያ ማለቱ አይቀርም ከደላላው ጋር እንግዲህ ተጣመሩ ትላላችሁ። ግን መድብል ደግሞ እኮ ኤፍራታን ይወዳታል ጋይስ።
እና ወደ ቤተሰቦቻችን የዛሬ ክፍል ይመስል ነበረ። በቀጣይ በአዲስ ቪዲዮ እስከምንገናኝ ሰላም ቆዩ።